የኢቢኤስ ቀጥሎ ያለው የዕጣ ፈንታው ሁኔታ በብዙዎች ዘንድ አሳሳቢ እየሆነም እየመጣም ይገኛል። ኢቢኤስ ቴሌቪዥን ላይ አሁን እየተፈጠሩ ያሉ ነገሮች በብዙዎቻችን ዘንድ እጅግ ልብ ሰባሪ ሆነው ቢታዩም ነገር ግን ነገሮችን በደንብ በጥልቀት መመልከት አስፈላጊ ነው ብለን አንዳንድ ነገሮችን ለማየት ሞክረን ነበር። ኢቢኤስ ቴሌቪዥን አሁን ያለበት ሁኔታም በጣም ብዙ ፈተናዎች ከፊቱ እንደሚጠብቁትና ከእያንዳንዱ ሰራተኛ ጀምሮ በቤት ውስጥ እየተንቀሳቀሰ ያለ የስጋት መልክ እጅግ ከባድ እንደሆነ ይታወቃል። ኢቢኤስ ቴሌቪዥን አሁን ባለው ሁኔታ እጅግ ልብ ሰባሪና አሳዛኝ የህይወት መንገዶችን እያሳለፉ እንደሚገኙና ከዚያ ቀጥሎ ደግሞ የአንዳንዱ የሰራተኞች ህልፈትን አስመልክቶ ቀጥሎ ደግሞ የአማን ፍስሐጽዮንም ህልፈት ብዙ ጥያቄዎችን በልባቸው የጫረ ሆኖ ቀጥሏል። ብዙዎቹ በስጋት የተዋጡም ይመስላሉ። ምክንያቱም አብሯቸው የሚሰራ ሰራተኛ ከሊቅ እስከ ደቂቅ ያለው ሁሉ እያለፈና ድንገት በዚያ ቤት የሞቱ ዜና እየተሰማ መርዶ እየተነገራቸው ይገኛል። ቀጥሎ ያለው የኢቢኤስ ህልውና ምን ሊሆን ይችላል? ብዙዎቻችን መጠየቅ ያለብን ጉዳይ ይመስለኛል። ምክንያቱም ኢቢኤስ ቴሌቪዥን ላይ አሁን የወጣ ያሉ ነገሮች እጅግ ልብ ሰባሪና አሳዛኝ ናቸው። ከዚያ ቀጥሎ ደግሞ የሰራተኞችን እልፈት አለፍ ብለን ስንመለከት አሟሟታቸው እጅግ ልብ ሰባሪና አሳዛኝ ነው። ያንን ተከትሎ ደግሞ ብዙዎቹ ጥያቄ ውስጥ ገብተዋል። ሰራተኞቹ ነገሮች ላይ ተደናግጠዋል። ምክንያቱም እዛ ቤት የሚቆዩ ሰዎች ከዚህ በኋላ ቀጥታም የህይወት መንገዳቸው ሞትና ቀጥሎ ለአንዴና ለመጨረሻ ጊዜ ማሸለብ ሊሆን ይችላል ተብሎ ብዙዎቹ ስጋት ውስጥ ገብተዋል። ቀጣይ ተረኛ ማን ነው የሚሉ ሰዎችም ተበራከቱ። ይህ የሚሆንበት ምክንያት ምንድን ነው? ዋስትና እያጡና እዛ ቤት እየሰሩ የሚገኙ ሰዎች ቀጥሎ ያላቸው ህይወት መልክና ፈተና እየጨመረ የሚመጣ እንደሆነ እየተነገረም ይገኛል። አሁን ድንገት ያጡት አንድ ግለሰብ አይደለም፣ አሰሪያቸውና የፊት መሪያቸውም ሊሆን ይችል ይሆናል። ነገር ግን ብዙዎቹ ኢቢኤስ ቴሌቪዥን ላይ የሚሰሩ ሰራተኞች ከሰራተኛ ለሚከፈለው ደሞዝ በላይ እዛ ቤት ውስጥ የሚፈልጉት አንድ ጉዳይ አለ። ብዙ የሚረዳቸው ሰው ባይኖርም ነገር ግን የኢቢኤስ ቴሌቪዥን ዋና መስራች አማን ፍስሐጽዮን በጣም የሚረዳና በችግራቸው ጎን የሚቆም ከዛ ቀጥሎ ደግሞ በፈተና መካከል አብሯቸው የሚንቀሳቀስ ሰው እንደሆነ ይታመናል። ብዙዎቹ የቴሌቪዥን ማሰራጫ ጣቢያ ውስጥ የሚሰሩ ኃላፊዎች ጋር ብዙም ግንኙነት ባይኖራቸውም እና አንዳንድ የሚያስቆጣ ነገር በህይወታቸው እንኳን እዛ ቤት ቢገጥም ነገር ግን የሚቆዩት ለአማን እንደሆነ ይታሰባል። ይህ የሚሆንበት ምክንያት ምንድን ነው? አማን ብዙ ሰዎችን የሚረዳ ከወደቁበት ለማንሳት ወደኋላ ማይልና ከጎናቸው ቆሞ ነገሮችን ለማስተካከል ደፋ ቀና የሚል እንደሆነ ይታመናል። ይህን ተከትሎ ደግሞ ሁሉም እሱን በደንብ ይወዱታል። ችግራቸውን የሚያዳምጥ ከዛ መካከል ደግሞ ችግሩ ያለው አማን ጋር ሳይሆን በታች ውስጥ ከሚሰሩ ሰራተኞች አንጻር ሲታይ አንዳንዶቹ ድንገት የሚሰናበቱት ከአመራሮች ዘንድ ከሚመጣ ድንገተኛ ስንብት እንጂ ከዋናው ኃላፊ ጋር የሚገናኝ ነገር የለም የሚሉ ነገሮችም ተበራክተዋል። ቀጥሎ ኢቢኤስ ቴሌቪዥን ታዲያ እንዴት ሊሆን ይችላል? ሰራተኞቹ አብሯቸው የሚሰራ ሰው ድንገት እያለፈ ይገኛል። አለፍ ብሎ ደግሞ ኃላፊያቸውም ድንገት አልፏል። ቀጥሎ ላሉ ሰራተኞች ዋስትና ሊሆናቸው የሚችል ሰው ማን ነው? ብዙዎቹ ጥያቄ ውስጥ ገብተዋል። አንዳንዶቹ እንደዚህ ሲሉ ይደመጣሉ። እባካችሁ ነቅታችሁ ነገሮችን ለማየት ሞክሩ። ቶሎ ብላችሁ ያንን የቴሌቪዥን ማሰራጫ ጣቢያ ለቃችሁ ውጡ፣ ያለበለዚያ ቀጣይ የእናንተ ዕጣ ፈንታም ድንገት ማለፍ ነው ብሎ ማስፈራራትም ጀምረዋል። ምን አይነት የሞት መንፈስ አለ እዛ ቤት? ስለዚህ ቶሎ ነቅተው የማይወጡ ከሆነ ቀጣይ ተረኛ ማን ነው የሚለው ነገር ብዙዎቹን እያሳሰበ ይገኛል። ብዙ ሰራተኞች ደንግጠዋል። ምክንያቱም ነገሩ አያስደነግጥም ብለን ማሰብ ከባድ ነው። ምክንያቱም በእያንዳንዱ ቀን የሰማነውና ያየነው ነገር መጀመሪያው ሐዘን ሳያልፍ ሌላ ሐዘን መደረቡ ብዙዎችን ያስደነገጠ ጉዳይ ሆኗል። አንዳንድ ጊዜ እንደ ቀልድ ነገሮችን ባንመለከታቸው ባይነኝ። ምክንያቱም አንዳንዴም በሕይወታችን አጋጣሚ የምንሰማቸው ነገሮች እያንዳንዳችን ጓዳ ውስጥ መግባታቸው የሚቀር አይደለም። ትናንት በነጻነት ወርቅነህ ህልፈት ጀርባም አንዳንድ ነገሮች አሉ ብለን ዜና ለመስራት ብንሞክርም አንዳንዶቹ ችላ ማለታቸው ግልጽ ነው። ነገር ግን አሁን ደግሞ ከኃላፊው ሞት በኋላ ቀጥሎ እዛ ቤት ለሚሰሩ ሰዎች ፍርሃትና ድንጋጤ በቤታቸው ውስጥ መግባቱም ቀላል ነገር ነው ብሎ ማሰብ ከባድ ነው። የእውነት እዛ ቤት ቀጥሎ ለመስራት የሚፈልግ ሰው እጅግ ደፋርና ጀግና ቀጥሎ የሚመጣው ይምጣ ብሎ የሚቀበል ሰው እንጂ ከዛ ውጭ ልጆቼን ላሳድግ ከዚህ በኋላ ህይወቴን በትክክል ልምራ ለሚል ሰው ስጋትን የጫረ ጉዳይ ሆኖ ይቀጥላል ማለት ነው።
ብዙዎቹ የሰራተኞችን ህልፈት አሁን ከሌላ ነገሮች ጋር አገናኝተውታል። ሶሻል ሚዲያዎች የተጨናነቁበት አንድ ጉዳይ አለም። ለምንድን ነው ኢቢኤስ ቴሌቪዥን ላይ የሚሰራ ሰራተኛ ድንገት የሚሞተው? ህይወቱ የሚያልፍበት ምክንያት ምንድን ነው? ይሄ ነገር ግን ከጀርባ የሆነ ነገር የለውም የሚሉ ሰዎች መበራከታቸውን ተከትሎ ሶሻል ሚዲያውን ያጨናነቁ አንዳንድ መረጃዎች አሉ። ኢቢኤስ ቴሌቪዥን ላይ የሚሰሩ ሰራተኞች ጀርባ አንድ ጉዳይ አለን። ብዙዎቹ ከህልፈታቸው በፊት የሆነ የሚበሉት ነገርና የሚጠቀሙት የሚጠጡት ነገር እንዳለ ይታሰባል። የምግብ መመረዝ ወይም አንዳንድ ጊዜ ከጀርባ የሚሰራ ሴራ አለ ብሎ ያምናሉ። ምክንያቱም አንዳንዴ አሟሟታቸው ተመሳሳይ ነው። አሁን እንኳን አማን የታመመበትን በሽታ እንኳን ስትሰሙ እጅግ ትገርማላችሁ። ከሱ ቀደም ብሎ ያለ ደግሞ አስፋውም የታመመው በሽታ የሶስቱ የነጻነት ወርቅነህ የተጠጋጋ የበሽታ አይነት እንደሆነ አንዳንዶቹ የተናገሩ ይገኛሉ። ምግብ መመረዝና አንዳንድ ምክንያቶች ሊሆኑ ይችላሉ ተብሎ ጥርጣሬ ውስጥ ገብቷል። ተደጋጋሚ ከቀረጻው በፊት የሚጠቀሟቸው ምግቦችና ቀረጻ በኋላ የሚጠቀሟቸው ምግቦች በደንብ መፈተሽ አለባቸው። የበሽታቸው አይነትና መልክ የመመሳሰል ባህሪ ስላለበት ማን ያውቃል ከጀርባ አንዳንድ ነገሮችን እያደረገባቸው ያለ ሰው አለ ወይ ጥያቄ ውስጥ የገባ ጉዳይ ነው። አንዳንዶቹ ህልፈታቸውን ከምግብ መመረዝ ጋር ያገናኙታል። ይህ የሚሆንበት ምክንያት ምንድን ነው? ህልፈታቸው እጅግ አሳማኝ አለመሆኑ ይታያል። ሶሻል ሚዲያውን ያጨናነቀ አንድ ዜና አለ። ሉላ ገዙን አስመልክቶም ሉላ ገዙ ሰሞኑን ኢቢኤስ ቴሌቪዥን ቀረጻዎች ላይ አለመገኘቷና ቀጥሎ ባሉ አንዳንድ ፕሮግራሞች ላይ አለመታየቷ ብዙዎችን ግራ ያጋባ ሆኗል። ይህ የሚሆንበት ምክንያት ምንድን ነው? ሉላ ገዙና ኢቢኤስ ቴሌቪዥን የገቡበት አንዳንድ ክርክሮች እንደነበሩ ግልጽ ነው። ታዲያ ይህንን ተከትሎ ሶሻል ሚዲያዎች ላይ የተጨናነቀ አንድ ጉዳይ አለ። ሉላ ገዙ በቁጥጥር ስር እንደዋለችና እንደታሰረች መረጃዎች እየተንቀሳቀሱ ይገኛሉ። ታዲያ የሉላ ገዙ መታሰር ምንን አስመልክቶ ነው? እንዴት ልትታሰር ታለች? የሚለው የብዙ ኢትዮጵያን ጥያቄ ሆኗል። ምክንያቱም ከአማን ሞት በኋላ መታሰሯ እየተሰማ ይገኛል። ታዲያ ምን ያክል ነገሩ እውነት ነው ለማለት አጣርተን ወደ እናንተ መረጃ ይዘን መጣን። ሉላ ገዙና ኢቢኤስ ቴሌቪዥን የገቡበት ክርክር እንኳን ቢኖርም ነገር ግን ሉላ ገዙን ሰሞኑን ኢቢኤስ ቴሌቪዥን ላይ ሰዎች አላየናትም፣ ይሁድን በኢቢኤስ የተሰኘ ፕሮግራም ላይም አልተገኘችም፣ ቀረጻው ላይም አልተገኘችም የሚሉ ጥያቄዎች መበራከታቸውን ተከትሎም አንዳንድ መረጃዎች በዚህ ልክ እየወጡ ይገኛሉ። ኢቢኤስ ቴሌቪዥንና ሉላ ገዙ አሁን ያሉበት ሁኔታ ጥሩ አይደለም ተብሎ ይታመናል። ይህ የሚሆንበት ምክንያት ምንድነው? ሉላ ገዙ ኢቢኤስ ቴሌቪዥንን ለቃ ልትወጣ እንደሆነና ልትሰናበት እንደሆነ መረጃዎች ወጥተው ከዛ አለፍ ብሎ ደግሞ አንዳንድ ቀረጻዎችም እያመለጧት እንደሆነ ታውቋል። ይህ የሚሆንበት ምክንያት ምንድነው? ረጅም ዓመታቶችን ኢቢኤስ ቤት እንኳን ብትቆይ ከዚህ በኋላ የራሷን ስራና የግል እንቅስቃሴዋን ሶሻል ሚዲያዎች ላይ ዩቲዩብ ቻናሎች ላይ የራሷን ፕሮግራም ይዛ ልትመጣ እንደሆነ ሙሉ በሙሉ የታወቀ ጉዳይ ሆኗል። ከኢቢኤስ ቴሌቪዥን ባለቤት ጋራ ወይም ከሟቹ ጋር የተገናኘ ምንም አይነት ነገር የለባትም። የታሰረችው ወይም ታስራለች ተብሎ እየተወራ ያለው ጉዳይ ምንድን ነው? ሉላ ገዙ የሰራችው አንድ የማስታወቂያ ስራ አለም። ከዚህ ቀደም አንዳንድ ጊዜ ማስታወቂያ ስራ የሚሰሩ ሰዎች ላይ የሚመጣ አንድ ጉዳይ አለም። የማስታወቂያ ስራውን ከሰሩ በኋላ ተጭበርብረናል እንዲያና እንዲህ የሚሉ ሰዎች ይመጣሉ። ሉላ ገዙ በቅርብ ጊዜ የሰራችው አንድ የማስታወቂያ ስራ ነበር ተብሎ ይነገራል። ይህ የማስታወቂያውን ስራ ከሰራች በኋላ በእሷ ምክንያት የማስታወቂያውን ስራ ከሰራች በኋላ ተጭበርብረናል፣ ብራችንን ተበልተናል የሚሉ ሰዎች ጥያቄ ስላቀረቡ በዚያ መካከል ያለውን ነገር እንድታጠራ ፖሊስ ለጥያቄ ፈልጓት ወደ ማረፊያ ቤት እንደተወሰደች እንጂ የከፋ ነገር እንዳልደረሰም በማስታወቂያ ስራ አሁን እያመጣ ያለው ጣጣ ወዳጆቼን በእያንዳንዱ ቲክቶከርና ማስታወቂያ ሰራተኞች ላይ ትልቅ የሆነ ነገሮች እየተንቀሳቀሱ ይገኛሉ። አንዳንድ አርቲስቶቻችን የማስታወቂያ ስራ ከመስራታቸው በፊት ጠለቅ ያለ ነገር ማየት አለባቸው መልእክታችን ነው። ስለዚህ የሉላ ገዙ መታሰር ተብሎ የሚወራው ነገር ምንድነው? ከሰራችው ማስታወቂያ አንጻር የመጣ ጥርጣሬና ፖሊስ ያለውን ነገር ማጥራት ስላለበት ለጥያቄ እንደፈለጋት ብቻ እንጂ ከዛ ውጭ የከፋ ነገር አልደረሰባትም። ከሞቱ ጋር ምንም የሚያገናኝ ነገር የለውም። ፖሊስም ሉላ ገዙን ከወሰዳት በኋላ ጥያቄውን ጠይቆ ከነገሩ ሙሉ በሙሉ ነፃ እንደሆነችና ምንም አይነት ክፉ ነገር እንደሌለም ከዛ መካከል ሰዎቹ ለጥያቄ የፈለጓት ብቻ እንጂ እሷ ጥፋተኛ ናት ብሎ አላወሩም። ስለዚህ ሉላ ገዙን ፖሊስም በሰላም አሰናብቷታል። ምንም አይነት ችግር እንደሌለባት አጣርቶ ወደ ቤቷ በሰላም መልሷታል።
ዛሬ ያዝንላችሁ ቪዲዮ እና ሰበር መረጃ ይህንን ይመስላል። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁም። በቀጣይ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።